ተማሪዎች እንደምን አላችሁ? የዘንድሮ የ12ኛ ክፍል ተፈታኞች እንግዲህ የፈተና አወጣጥ ሁኔታችሁ በቴሌግራም ላይ ባጋራናችሁ ምስል መሰረት ወይም ደግሞ ራሱ የኢትዮጵያን ኤዱኬሽን አሰስመንት ኤንድ ኤግዛሚኔሽን ሰርቪስ የተሰኘው ተቋም ወይም የኢንትራንስ ኤግዛሚኔሽን ፈተናን የሚያዘጋጀው ተቋም ስለ ፈተና አወጣጡ እንግዲህ አስቀምጦላችኋል። ይህ ኮንቴንት እንግዲህ ማንንም ያማከለ ነው፣ ሪሚዲያሎችንም ያማከለ ነው እና ሜላ ማስታወቂያው ባጭሩ ለማንበብና ለማስታወስ ያክል የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ሁሉም ተማሪዎች በተማሩበት ስርዓተ ትምህርት ይዘጋጃል ይላል። ይሄ ማለት ነው ሁሉም ተማሪ በተማረበት መጽሐፍ ነው የሚዘጋጀው። በነገራችን ላይ ሶሻሎች በዚህ ጉዳይ ምንም የምትዋከቡት ሚንስ አይኖርም። አይ ቲንክ ማቴማቲክስ ብቻ ይመስለኛል የሚለያየው ቢኮዝ ያው እኔ ማቴማቲክስ ስላላስተማርኩኝ አላዩትም መጽሐፉን፣ ግን ያዛን ያህል ዲፈረንስ እንደሌለው ግን ቼክ አድርጌያለሁ። በተረፈ ሂስትሪ እና ጂኦግራፊ ግን ኦልሞስት ዘ ሴም ነው፣ እናየዋለን። እሱን አሁን ላሳያችሁ ነው ይህን ቪዲዮ ያዘጋጀ ነው። የ2017 ዓ.ም ተፈታኝ ተማሪዎች ከ9 እስከ 10ኛ በነባሩ ስርዓተ ትምህርት የማትማት ነው ኦልድ ከርኪለም ማለት ነው። ከ11ኛ እና 12ኛ ክፍል ደግሞ በአዲሱ ስርዓተ ትምህርት የተማሩ ናቸው ይለናል። ኦልሞስት ማጆሪቲው ከ50% በላይ የሚሆኑ የሀገራችን የ12ኛ ክፍል የዘንድሮ ተፈታኝ 9ና 10ን በኦልድ 11ና 12ን ደግሞ በኒው የተማረ ነው። ነገር ግን በ2015 ዓመተ ምህረት ይለናል ከቻምና ላይ በመላ ሀገሪቱ በናሙናነት የተመረጡ ትምህርት ቤቶች የስርዓተ ትምህርት የሙከራ ትግበራ ላይ የተሳተፉ ትምህርት ቤቶች ላይ የነበሩ ተማሪዎች የ10ኛ ክፍልን በአዲሱ ስርዓተ ትምህርት የተማሩ ናቸው ይለናል። ይህ ማለት ነው እናንተ 10ኛ ክፍል በነበራችሁበት ታይም ላይ ይህ ማለት 2015 ላይ እናንተ 10ኛ ክፍል ናችሁ አይደለ? ሶ 10ኛ ክፍል ላይ አብዛኛው ተማሪ በኦልድ ከርኩለም እየተማረበት በነበረበት ታይም ላይ ወይንም ደግሞ መጽሐፉ ገና ታትሞ በወጣበት ጊዜ ላይ ሙከራ ሲደረግበት መጽሐፉ ወደ ትምህርት ቤቶች ላይ ከመበተኑ በፊት በተመረጡ ትምህርት ቤቶች ላይ ሙከራ ሲደረግበት ነበር። ሶ በዛ ሳሌ ሙከራ የተደረገባቸው ትምህርት ቤት ተማሪዎች በአዲሱ ተማሩ፣ ሙከራ ያልተደረገባቸው ደግሞ በአሮጌው ተምረዋል ማለት ነው። በተጨማሪ ይለናል በአማራ ክልል በ2016 የትምህርት ዘመን መፈተን ሲገባቸው በጸጥታ ችግር ምክንያት ሳይፋተኑ የቀሩ ይህ ማለት የአምና ባቾች ማለት ነው። የ2016 አሁን ዘንድሮ ፍሬሽማን የነበሩ ተማሪዎች አምና ግን ያልተፈተኑ ወይም ሪሚዲያሎች የእናንተ ጓደኞች ማለት ነው። በእናንተ እድሜ ላይ የነበሩ የአምና ተፈታኝ የነበሩ ግን በጸጥታው ምክንያት በጸጥታ ችግር ምክንያት ያልተፈተኑ ተማሪዎች 9ና 10ን በምንድን የተማሩት? በኦልድ ነው የተማሩት። ተግባባን? 9ና 10ን በኦልድ ተምረዋል። ልክ እንደናንተ 9 10 11ን በኦልድ ተምረዋል። 12ን ደግሞ እንደናንተ በኒው ተማሩና ግን ሳይፈተኑ ቀሩ። ስለዚህ እነሱ ጋር ደግሞ አንድ ሌላ ተጨማሪ ችግር መጣ። ምንድነው? ከ10 ባለፈ 11ንም በኦልድ ነው የተማሩት። ስለዚህ እነሱ የ11ኛ ክፍል በነባሩ ስርዓተ ትምህርት የተማሩ ትምህርት ቤቶች ላይ የነበሩ ተማሪዎች በ2017 ዓ.ም የሚፈተኑ አሉ ይለናል። እነዚህ ተማሪዎች ዘንድሮ ሁኔታው ስለተረጋጋ ይፈተናሉ። ስለዚህ እነሱ የ3 ዓመት ትምህርት በሙሉ ኦልድ ሊያነቡ ነው ማለት ነው። ነገር ግን ፈተናው ደግሞ ዘንድሮ ላይ ከ11ኛ ክፍል ሙሉ ለሙሉ በኒው ነው የሚወጣው አይደለ? ያንን ለማካካስ እነሱም እንዳይጎዱ ኒው ከርኩለሙን እንደ አዲስ እንዳያነቡ ከኒው ከርኩለሙ ከኦልድ ከርኩለሙ አንድ ላይ መርጅ በማድረግ ኮመን ኮንቴንቶች ብቻ ይወጣሉ። በመሆኑም የ2017 ዓ.ም የሁለተኛ ደረጃ መልቀቂያ ፈተና ከላይ ከተገለጹት የሶስቱንም ነባራዊ ሁኔታዎች ከግምት ውስጥ ባስገባና ሁሉንም የዘመኑን ተፈታኝ ተማሪዎች በማከለ መንገድ ስታንዳርዱን፣ ደህንነቱንና ሚስጥራዊነቱን ጠብቆ በመዘጋጀት ላይ ይገኛል ይላል። ይሄ ማለት ያው ኦልሞስት ፈተናው ተዘጋጅቷል፣ ወራት ቀርቶታል ልትፈተኑ። ስለሆነም የፈተና ዝግጅቱ ከ9ኛ ክፍል ሙሉ በሙሉ ከነባሩ ስርዓተ ትምህርት ነው። ይሄ የሚቀየር ነገር አይደለም። ቢኮዝ 9ን በስትክክል ተምራችኋል። 9ን በኦልድ ከርኩለም ሙሉ ለሙሉ ታነባላችሁ። ከ10ኛ ክፍል ደግሞ ኒው ከርኩለም ስለ አፍሪካ ነው የሚያወራው። ሙሉ የ10ኛ ክፍል 8ቱም ቻፕተር ስለ አፍሪካ ነው የሚያወራው። ኦልድ ከርኩለም ደግሞ 4 ቻፕተር ነው የተማራችሁት። አት ዘ ወርልድ ሌቭል ነው አይደለ? እነዚህ ሁለቱን የሚገናኙባቸው ቦታዎች ብቻ ላይ ተመርጦት ኮመን ኮንቴንቶች ይወጣሉ። ከ11ኛ ክፍል እንደዚሁ በነባሩና በአዲሱ ስርዓተ ትምህርት ይለናል። የኦልድ ግሬድ 11 እና የኒው ግሬድ 11ን አንድ ላይ በማጣመር ይሰጣል ማለት ነው። ከዛ ደግሞ 12ኛ ክፍል ያው ሙሉ ለሙሉ በአዲሱ ነው፣ ሁላችሁም ዘሴም ስለሆነ። ስለዚህ አሁን በነገራችን ላይ ሂስትሪ የሚቀየር ነገር የለውም። አሁን የምናየው ምንድነው? ጂኦግራፊ ነው። ጂኦግራፊ ኦልድ እና ኒው ምን አይነት ልዩነት አለው? የቱን ከየቱ ጋር መርጅ አድርገን እናንበብ ነው። ይህ ቴክስት እንግዲህ ሁላችሁም እንደምታውቁት ግሬድ 11 ኦልድ ከርኩለም ነው አይደል? ይሄኛው መጽሐፍ ኦልድ ከርኩለም እንደምታስታውሱት 4 ቻፕተር ነበረው። ይሄኛም ተምረን ያለፍነው ቶፒክ ነበር አይደለ? አሁን እዚህኛው ቻፕተር ላይ እንደ ትምህርት ሚኒስቴር ገለጻ ከሆነ ከዚህ ከ4ቱ ቻፕተር ላይ የሚቀሩ ፖይንቶች አሉ፣ የሚመጡ ፖይንቶች አሉ ማለት ነው። ተግባባን አይደል? የሚቀሩ ፖይንቶች አሉ፣ የሚቀሩ የሚመጡ አሉ። ነገር ግን ማወቅ ያለባችሁ ነገር የ11ኛ ክፍል ኦልድ ማለት ምን ማለት ነው?
የ10ኛ ክፍል ኒው ከሪኩለም 11 የ10ኛ ክፍል ኒው ከሪኩለም ማለት ነው። እሺ እዚህ ጋር በአራት ቻፕተር ስለ አፍሪካ የሚያብራራውን በሙሉ አሁን በአዲሱ ከሪኩለም በ10ኛ ክፍል 8 ቻፕተር አድርጎ አመጥቶታል። ይህንን ነገር በኋላ እንዳትሸወዱ። አሁን ብዙዎቻችሁ ተማሪዎች እያነበባችሁ ያለውና በየሶሻል ሚዲያው የሚነገራችሁ ምንድነው 11ን ኦልድ ከ11 ጋር 10ን ኦልድ ደግሞ ከ10 ኒው ጋር እያደረጋችሁ ነው እያላችሁ ያላችሁት። ነገር ግን 10ኛ ክፍልን ከተፈተናችሁ አይቀር ኒው ከሪኩለም የሚካተታል ከተባለ ስለ አፍሪካ ስለሆነ የሚያወራው እዚህ ጋር ደግሞ የ11ኛ ክፍል ኦልድ ከሪኩለም ደግሞ አፍሪካ ነው። ስለዚህ የ10 ኒው እና የ11 ኦልድ ዘሴም ኮንቴንት ነው የሚኖረው። ተግባባን አይደለ? ስለዚህ በዚህ ታይም ላይ እናንተ እንትን ውስጥ እንዳትገቡ ነው። ለምሳሌ አሁን ባለፈው ኤግዛሞችን በምንሰራባቸው ቪዲዮዎች ላይ ምን ብያችኋለሁ? በኒው ከሪኩለም ላይ ይሄኛው ኮንቱር ማፕ ቻፕተር 2 ለምሳሌ የኦልድ ከሪኩለም 11 ክፍል ቻፕተር 2 ተመልከቱ። ሪሊፍ ሪፕሬዘንቴሽን ኦን ዘ ኮንቱር ማፕ አለ በኒው ከሪኩለም ላይ። አሁን አሳያችኋለሁ። እጄ ድሬኔጅ ኦን ዘ ማፕ፣ ዘ ስተዲ ኦፍ ሂውማን ሜድ ፊቸርስ ኦን ዘ ማፕስ። እሺ ከዛ ደግሞ ጂኦግራፊክ ኢንፎርሜሽን ኤንድ ሲስተም ወይም ደግሞ ጂአይኤስ። አሁን እነዚህን ቶፒኮች ውሰዱልኝ። የመጀመሪያውን ቻፕተር ቀጥታ ጃምፕ ያደረኩት ለምንድን ነው? የማይቀር ነገር ነው። ይሄ ግድ ነው። ኒው ላይ ኖረም አልኖረም ስለ ጂኦግራፊ ዲፊኒሽን፣ ስለ ጂኦግራፊ ጥቅም፣ ስለ ጂኦግራፊ ስኮፕ ምናምን ቢኮዝ 9 ኦልድ ላይም ስላለ ቻፕተር 1 የ11ኛ ክፍል ኦልድ ከሪኩለም በኒው ከሪኩለም 11 ክፍል ባይኖር እንኳን ኮንቴንቱ መውጣት ያለበት ነው። ተግባባና ኮመን ኮንቴንት ነው። ግድ ነው። በቃ ስለ ጂኦግራፊ ዲፊኒሽን ነው መምጣት አለበት። ኮርሱ ላይ መካተት ያለበት ነገር ስለሆነ ማለት ነው። ሶ እነዚህም ፖይንቶች አሁን ሁለቱ የቻፕተር 2 ፖይንቶች 11ኛ ክፍል ኒው ከሪኩለም ላይ የቱ ጋር እንደምታገኛቸው ላሳያችሁ። 11ኛ ክፍል ላይ በኒው ከሪኩለም ቴክስት ስንሄድ ልብ በሉ ቢኮዝ ያው ሁሉንም አስተምሬ ስለጨረስኩት እያንዳንዱ አንድ በአንድ አውቀዋለሁ። ሶ እሺ ስለ ወርልድ ፖፑሌሽን ክላይሜት ኤንድ ኤክስትሪም እሺ ስለ ድሬኔጅ ሲስተም አንደኛው ቻፕተሩ ውስጥ እንደ ሌሰን ሆኖ ነው ተቀምጦ ያየሁት። እንደ አንድ ሌሰን ነው እንጂ እንደዚህ አይገኝም። አሁን ለምሳሌ ጂኦግራፊካል ኢንፎርሜሽን ሲስተም እዚህ ታገኝታላችሁ። አሁን እነዛ ሶስቱ ሌሰኖች ላሳያችሁላችሁ። ሪፕሬዘንቴሽንስ ኦፍ ሪሊፍ ኦን ዘ ቶፖግራፊክ ማፕስ ይኸው እዚህ ላይ አለ። ብዙ ተማሪዎች ኮሜንት ጽፋችኋል። ቴሌግራም ላይ ራሱ በስነ ስርዓት የጻፋችሁ ተማሪዎች ራሳችሁን ታውቁታላችሁ። ቴሌግራም ላይ ገብታችሁ ምን ብላችሁናል? ኖ ይሄ እኮ አያስፈልገንም አይደል እንዴ ብላችሁ የጻፋችሁ አላችሁ። አሁን ቴሌግራሙን አይቼዋለሁ እና አይ ቲንክ አድሚኖች መልሰዋል መሰለኝ፣ ሪፕላይ አድርገዋል መሰለኝ። የ11ኛ ክፍል ኒው ከሪኩለም ቻፕተር 8 ላይ አለ ተብላችኋል። ስለ ኮንቱማ ባለፈው የ11ኛ ክፍልን ጂኦግራፊ የቪዲዮ ከተለቀቀ በኋላ እዛ ላይ ኖ ለዘንድሮች እኮ አያስፈልገንም ስትሉ ነበር። ነገር ግን አለ ሲጀመር ኒው ከሪኩለም ላይም አለ። እንደ በፊቱ ዲፕል ያልገባበትም ነው እንጂ ኒው ከሪኩለም ላይ አለ። ይኸው ሪሊፍ ሪፕሬዘንቴሽንስ ኦን ዘ ቶፖግራፊክ ማፕስ በምን አይነት መልኩ በኮንቱር ማፕ ማለት ነው። ስለዚህ ሌሰን 1 ማለት እዛኛው ላይም ሌሰን 1 ላይ የተቀመጠው ነው። ቢ ሁለተኛው ሌሰን ስትመለከቱ ነው ቤዚክ ኮንሴፕትስ ኦፍ ጂኦግራፊክ ኢንፎርሜሽን ሲስተም ጂአይኤስ። አያችሁ ስለ ጂአይኤስ ደግሞ እዚህ ላይ ተቀምጦላችኋል። ሶስተኛዋ ምን ትላለች? ስለ አርክ ማፕ ምናምን ይላል። ስለዚህ አሁን ይሄን በኮመን ኮንቴንት ከሄዳችሁ ስለ አርክ ማፕ ላይወጣ ነው ማለት ነው። ወይም ደግሞ ከ11ኛ ክፍል ቻፕተር 8 ጂኦግራፊ ላይ ስለ አርክ ማፕ ላታነቡ ነው ማለት ነው። ይሄ ማለት ግን አታነቡ እያልኩ አይደለም፣ ወይም ደግሞ ሙሉ ለሙሉ አይወጣም ብዬ ሰርቴን እየተናገርኩ አይደለም። ነገር ግን በኮመን ኮንቴንት ከሄድን ከቻፕተር 8 ላይ ሌሰን 1 እናቱ በ11ኛ ክፍል ኦልድ ከሪኩለም ቻፕተር 2 ነበሩ። ስለዚህ እነዚህ ሁለቱ ሌሰኖች የማይቀሩ ናቸው። ሲጀመር ከዓመት ዓመት ኮንቱር ማፕ የማይቀር ጥያቄ ነው። በቲዎሪም በማፕም የማይቀር ነገር ነው። ስለዚህ ትፈተኑታላችሁ ማለት ነው። ከዛ ውጭ ደግሞ ስለ ድሬኔጅ ሲስተም አይ ቲንክ ቻፕተር 3 ላይ ኦር ደግሞ አይ ቲንክ በስርዓት እንግዲህ ያነበበ ተማሪ አያጧል ብዬ አላስብም። እስኪ ላንድ ትሪቡተሪ ትራንስቦንደር ሪቨርስ ሪጂናል ኮኦፕሬሽን ሲስተም ፖቴንሻል አክቹዋል ሳስተምር አስታውሰዋለሁ በስነ ስርዓት። እሺ ኢኮኖሚ ዲቨሎፕመንት ዲስአድቫንቴጅስ ኦፍ ሎክድ አሁን ለምሳሌ ተመልከቱ እቺኛዋን ዲስአድቫንቴጅስ ኦፍ ላንድ ሎክድ ካውንትሪስ ግሬድ 11 ኦልድ ከሪኩለም ቻፕተር 3 ላይ ያለ ፖይንት ነው። ስለ ኢትዮጵያ ሲያወራ ኢትዮጵያ የአፍሪካን ሀገራቶች አብዛኞቹ ሲያወራና ኢትዮጵያን ሲያነሳ ኢትዮጵያ ላንድ ሎክድ ካውንትሪ ነች አለና ላንድ ሎክድ መሆን አለመሆን ለአንድ ሀገር የሚሰጠው ጥቅም አፍሪካ ላይ እዛኛው ላይ ቻፕተር 3 ላይ የተነበረ ነበር ኦልድ ከሪኩለም ላይ። ስለዚህ እቺኛዋም ሌሰን ግዴታ ከቨር መደረግ ያለባት ነች። ወይም ደግሞ ይሄኛው ቻፕተር 5 ሲጀምር መያዝ ያለበት ፖይንት ነው። ቢኮዝ ኤክስትሪም ክላይሜት ኤንድ ፖቨርቲ ስለ ክላይሜት ቼንጅ እና ስለ ፖቨርቲ 12ኛ ክፍል ኒው ከሪኩለም ላይም ስላለ ከሱ ጋር መርጃ አድርጋችሁ ሌሰንቱን ታነባላችሁ። ኢፌክትስ ኦፍ ጂኦግራፊክ ሎኬሽን ኦን ዲቨሎፕመንት ጂኦግራፊካል ሎኬሽን ኦን ዲቨሎፕመንት which is ሌሰን 1 እና
ሌሰን 3 እቺኛዋ ላንድ ሎክድ ካውንትሪ ምናምን የምትለዋ ዘሴም ነው። ምክንያቱም ላንድ ሎክድ ሆነ ማለት ይሄ አንዱ ጂኦግራፊካል ፖዚሽኑን ነው አይደል የሚያሳየን። ስለዚህ ጂኦግራፊካል ፖዚሽኑን አሳየን ማለት ይሄ ከኢኮኖሚክ ዲቨሎፕመንቱ ጋር ያለውን ሪሌሽንሺፕ በዛው እንድንረዳ ያደርገናል። ስለዚህ ቻፕተር 5ንም አብራችሁ የምትይዙት ነገር ነው ማለት ነው። በነገራችን ላይ ማወቅ ያለባችሁ ነገር ኒው ከሪኩለም ጂኦግራፊ ከ9 እስከ 12 ክፍል እንግዲህ ሁሉንም አስተምሬ አይቼዋለሁ ጨርሼዋለሁ እና ኢቭን ለማስተማር ራሱ የሚያሰለች ነው። ከቻፕተር 5 6 7 5 6 7 ዝም ብሎ ወሬ ብቻ ናቸው። በቃ ስለ ሰስቴኔብል ዲቨሎፕመንት፣ ሜጀር ኢንቫይሮንመንታል ቼንጅስ፣ በቃ ኢንቫይሮንመንታል ዲግራዴሽን፣ ላንድ ዲግራዴሽን አራቱም ዓመታት ላይ ያለው ፖይንት ይሄ ነውና የ12 ክፍሉን ካነበባችሁ ጀስት የ11ዱን ጃምፕ የ10ሩንም ጃምፕ ማድረግ የምትችሉት ነው። ቻፕተር 6 ላይ የሚሄድና ተመልከቱ ፖቨርቲ ኤንድ ኢንቫይሮንመንታል ነክሰስ ይለናል። ቻፕተር 5 ላይ እንደዛ አለ። 12ም ላይ ስትሄዱ ቻፕተር 5 ላይ በደንብ ስለ ፖቨርቲ ተምራችኋል። ሶ ታይም የምታባክኑበት አይደለም። እሺ ከዛ ወደ ቻፕተር 4 ልምጣላችሁ። ኒው ከሪኩለም ቻፕተር 4ን ተመልከቱ። ዘ ግሮዝ ኦፍ ወርልድ ፖፑሌሽን፣ ፋክተር ሪስፖንሲብል ፎር አክሰለሬትድ ፖፑሌሽን ግሮዝ፣ ፖፑሌሽን ግሮዝን አክሰለሬት የሚያደርጉ ፋክተሮች እነማን ናቸው? ኢንተርናሽናል ማይግሬሽን፣ ፖፑሌሽን ፖሊሲስ። አያችሁ ይሄ እንዳለ የት ታገኙታላችሁ መሰላችሁ? 12 ክፍል ላይ ታገኙታላችሁ። ኦልድ ከሪኩለም ጂኦግራፊ 11 ክፍል ላይ ስትሄዱ ደግሞ ስለማን ነው? ስለ አፍሪካ ብቻ አድርጎ ነው የሚያወራው። ይኸውላችሁ ፖፑሌሽን ኢኮኖሚ ኤንድ ናቹራል ሪሶርስስ ኦፍ አፍሪካ ነው የሚለን። አሁን እዚህ ጋር እዛ ጋር ቻፕተር 3 ላይ ስለ ናቹራል ሪሶርስ አውርቷል። እዚህ ጋር ደግሞ ናቹራል ሪሶርስን የሚወሰደው የት ነው? ቻፕተር 4 ላይ በአንድ እንደ ነበር መርጅ ያደረገው። አሁን ይሄን የተበታተነው በኒው ከሪኩለም ላይ እና ኦልድ ከሪኩለም ላይ ጀስት ለአፍሪካ ብቻ አድርጎ አስቀምጦታል። የ2016 ኢንትራንስ ኤግዛምን ስትሰሩ ደግሞ አይታችሁ ከሆነ ጂኦግራፊንም የ2015ንም ስትመለከቱ ጂኦግራፊውን ስለ ወርልድ ከጠየቀ ጀስት ፊዚካል ፋክተሮች ምናምን ወይም ደግሞ ፊዚካል አክቲቪቲዎች ምናምን ካልሆነ በስተቀር ፖፑሌሽንም ስትሄዱ ኢኮኖሚክ ኮንዲሽኖችንም ምናምን ስትመለከቱ ስለ አፍሪካ ነው የሚጠይቀው። የአፍሪካን ኢኮኖሚ በተመለከተ ትክክል የትኛው ነው ይላቸዋል። የአፍሪካን ፖፑሌሽን ግሮዝ በተመለከተ ትክክል የትኛው ነው ይላቸዋል። ስለ አፍሪካ ሴክስ ሬሽዮ ትክክል የትኛው ነው ይላቸዋል። ስለ አፍሪካ አርባን ፖፑሌሽን ትክክል የሆነው በደንብ ዲስክራይብ የሚያደርገው የቱ ነው እያለ ይጠይቃቸዋል። ስለዚህ እንደዚህ አይነት ጉዳዮችን አንሰር ማድረግ ከፈለጋችሁ የ11 ክፍል ኦልድ ከሪኩለም ቻፕተር 4 ሞር ስለ አፍሪካ ስለሆነ ኮንቴንቱ ፈተናው ቤዝድ የሚያደርገው ወይም ስለኛ እኛ ላይ ብቻ ስለሆነ ትኩረት የሚያደርገው ከዛኛው ከ11ኛ ክፍል ኒው ከሪኩለም ጋር ይችኛዋን ቻፕተር 4 በደንብ አድርጋችሁ ብታዩት። ለምሳሌ ይሄኛው ፖፑሌሽን ላይ በጣም አሪፍ ዳታዎችን ይዞ ይገኛል። በተለይ እነዚህ ትሬንዶቹን በተመለከተ ሴክስ ስትራክቸሩ ቫሪዬሽኑ ምን ይመስላል፣ አንደር ሰሃራ አባቭ ሰሃራ በአንዳንድ ሀገራቶች ላይ የትኛው ላይ አንሳር የትኛው ላይ ይበልጣ ነው። አንዳንዴ ጂኦግራፊ ዲፕ ሊገባ ከተባለ እንደዚህ አይነት ጥያቄዎች ናቸው የሚያስቸግሩት። ኢቭን ከእናንተም አልፎ ለእኔ በጣም በፊት ተማሪ በነበርኩበት ታይም ላይ የተሸወርኳቸውም ጥያቄዎች እነዚህ ናቸው። በቃ ጂኦግራፊ ላይ ዲፕ ሊገባ ከተባለ እዚህ ፓርት ላይ ገብቶ የፖፑሌሽን ዴታ ላይ ገብቶ የሚያመጣቸው ፖይንቶች ናቸው። እናንተ አይ ይሄማ አይመጣም ብላችሁ የምታስቡትን እሱ እዛ ጋር ጀስት እንደ ምሳሌ የጻፈውን ነገር ያመጣዋል እና ይችን ፖይንቶች መያዝ ካስፈለገ ይሄኛው በጣም ጠቃሚ ነው። የ11ኛ ክፍል ኒው ከሪኩለም ግን ሊተው የሚገባ አይደለም፣ ወይም ደግሞ ይሄኛው ቻፕተር 4 ግን የሚተው አይደለም። ለምን መሰላችሁ? ይሄኛውን ቻፕተር 4 አነበባችሁ ማለት ነው የ11ኛ ክፍል ኦልድ ከሪኩለም ቻፕተር 4ን አነበባችሁ ማለት አሳያችኋለሁ በቀጣይ ቪዲዮ ላይ ግሬድ 10 ኦልድ ከሪኩለም ቻፕተር 3 እና 4 ማለት 3 ነው 4 ላይ ስለ ፖፑሌሽን ዴታ የተማራችሁበት ግሬድ 10 ስለ ፖፑሌሽን የተማራችሁት ያ ካልኩሌሽኑ ክሩድ በርዝ ሬት ክሩድ ዲዝ ሬት ምናምን እንዳለ ምን ላይ ያለላችሁ ዩኒት 4 ኒው ከሪኩለም ጂኦግራፊ ላይ ያለላችሁ። ይሄው ኒው ከሪኩለም ኖቱ ላይ ወስጄ ላሳያችሁ። ለምሳሌ ፔጅ 97 አይደለ? ኖቱ ላይ ወስጄ ላሳያችሁ። እሺ ይሄ ስለ ሪሶርስ ነው። ይሄ ሪሶርስ ኮንፍሊክትና ምናምን በዚህ በኒው ከሪኩለም ከምታነቡት ይልቅ በኦልድ ከሪኩለሙ የቻፕተር 4ን ዘይዳችሁ ብታነቡ ለእናንተ በጣም ቤስት ነው። አንደኛ ያንኛው ፕሪሳይዝ ነው፣ አጠር ያለ ነው፣ በዛው ልክ ነው፣ ምቹ ነው። ተመልከቱ ዘ ግሮዝ ኦፍ ወርልድ ፖፑሌሽን ይላል፣ የዓለም ህዝብ እድገት። አሁን እዚህ ጋር ትሬንዱን ነው በቃ ወሬዎቹን ነው የሚነግራችሁ። ከነዚህ ውስጥ ትሬንዱን መያዝ ነው። በቃ ምን አይነት እድገት እያሳየ እየመጣ ነው፣ ይሄ እድገትስ በየትኛው አካባቢ ላይ ከፍተኛ ነው፣ በየትኛው ዝቅተኛ ነው የሚለውን ፖይንት ብቻ ነው የምትይዙት። ታዲያ እያንዳንዱን ቁጥርና እያንዳንዱን ኖሬ መሸምደድ አይደለም። ጀስት በቃ እነዚህ ግራፎች አይምሯችሁ ላይ ተቀርጸው እንዲቀር ማድረግ ነው። ቶታል ፈርቲሊቲ ሬት የትኛው አካባቢ ላይ ብዙ ነው፣ ሞርታሊቲ ሬት ከፍተኛ ሬት ያላቸው አካባቢዎች የትኞቹ ናቸው፣ ማይግሬሽንስ የትኞቹ የዓለማችን ክፍሎች ላይ ይበዛል። ይሄ ነው ኢንትራንስ ላይ የምትጠየቁት። ከዛ ፖፑሌሽን ትሬንድስ ኢን ዘ ሊስት ዲቨሎፕድ እሺ ይሄን ለፎቶት ፋክተርስ ሪስፖንሲብል ፎር አክሰለሬትድ ፖፑሌሽን ግሮዝ። በቃ ከዓመት ዓመት ኢንትራንስ ጠይቀ ላይ የማይቀር ስለ ፖፑሌሽን ዴታ ከተነሳ ይሄ ጉዳይ አይቀርም።
ፖፑሌሽን ግሮዝ እንዲኖር የሚያደርጉ ፋክተሮች እነማን ናቸው? ሶሪ ሂውማን ሜድ ፋክተሮች አሉ፣ ናቹራል ፋክተሮች አሉ። ከዛ እነሱን ደግሞ ኢፌክታቸውን ማብራራት በደንብ አድርጎ እዚሁ ጋር በቃ ኖታችሁ ላይ ስላለ ምንም እንትን የለውም። ሶ ፖፑሌሽን ግሮዝ አደረገ የምንለው አንደኛ በፈርቲሊቲ ነው። ናቹራል ፋክተር ከሆኑት ውስጥ ፈርቲሊቲ አለ፣ ከዛ ዲዝ አለ። ፈርቲሊቲ ላይ ክሩድ በርዝ ሬት ብለን እናሰላለን። ከዛ በኋላ ደግሞ ቶታል ፈርቲሊቲ ሬት ብለን እናሰላለን። ከዛ ስትሄዱ ደግሞ ማን አለ ግሮስ ሪፕሮዳክቲቭ ሬታ የምንለው አለ። እነዚህ የውልደት መጠን የምንለካባቸው ናቸው። ዝቅ ስትሉ ጀነራል ፈርቲሊቲ ሬትም አለ። ከዛ ዲዝ ሬትን ደግሞ ወይም ሞርታሊቲን ደግሞ ታገኛላችሁ። ከዛ ደግሞ ማን አለላችሁ ኢንተርናሽናል ማይግሬሽን ይለናል፣ ወይም ደግሞ ስደት የምንለው አለ። ሶ እነዚህን እያንዳንዱ ስለ ፖፑሌሽን ዴታን በተመለከተ ይህን ቻፕተር አነበባችሁ ማለት በሌላ አነጋገር ማንን አነበባችሁ ማለት ነው? ይሄ ኒው ከሪኩለም ነው አይደለ? ሶሪ ይሄ ኒው ከሪኩለም ነው። እዚህ ጋር ይሄ በእርግጥ እንደ አፍሪካ ብቻ ለይቶ ስላስቀመጠው ሞር ለብቻው ብታነቡ ታሪፍ ነው። ግን ይችኛዋን ሌሰን ዋንን እንደጨረሳችሁ አድርጋችሁ ቁጠሩት። ግን ያንኛው አዘ ወርልድ ሌቭል ነው። ይሄ ግን እንዳለ ስለ አህጉራችን ስለ አፍሪካ በደንብ አድርጎ አብራርቶ ስለሚያስረዳ እኔ ሞር ለእናንተ የምመክረው ይችኛዋ በደንብ ብትነበብ ነው ከዛኛው ይልቅ። ያ ጀስት ፎርሙላዎቹ ያስፈልጋቸዋል። የኒው ከሪኩለሙ የሚያስፈልጋችሁ ለምን መሰላችሁ? እያንዳንዱ ፎርሙላዎች ያዟቸው። ያ የምትሰሩት ቴብል አለ አይደለ? የ10ኛ ክፍል ኦልድ ከሪኩለም ጂኦግራፊ ኢንትራንስ ኤግዛሙን ስንሰራ አይታችኋል እንዴት እንደሚሰራ። ሶ ያችን ከሰንጠረጇ የምትወጣውን 4ቷን ጥያቄ በፖፑሌሽን ዴታ ላይ የሚሰጠውን 4ቷን ጥያቄ ለመስራት እሱ ያስፈልጋቸዋል። እሱም ፓርት ደግሞ አሁን ያን የ11ኛ ክፍል ኒው ከሪኩለም ላይ ያሳያችሁ የፖፑሌሽን ዴታ ካልኩሌሽኑን ደግሞ የትን የምታገኙት ይመስላችኋል? 10ኛ ክፍል ኦልድ ከሪኩለም ላይ አለ አይደለ? ላይክ አሁን ለምሳሌ ላሳያችሁ። እሺ ጂኦ ግሬድ 10 ይላል። እሺ ክፍት ነው። ሶ ላሳያችሁ ኖቱን ለምሳሌ ማለት ነው። 10ኛ ክፍል ላይ ያለውን ላሳያችሁ። 10ኛ ክፍል ላይ ስለ በጣም አሪፍ ይኸው ቻፕተር 3 ወርልድ ፖፑሌሽን ይለናል አይደለ? 10ኛ ክፍል ላይ ራሱ ምንድነው የሚለው? ወርልድ ፖፑሌሽን። 11ኛ ክፍል ኒው ከሪኩለም ምንድነው የሚለው? ፖፑሌሽን ግሮዝ ኢን ዘ ወርልድ አይደለ? ወይም ደግሞ አዘ ወርልድ ሌቭል ነው እንዳልኳችሁ። ኒው ከሪኩለም ሲሆን 10ኛ ክፍል ላይ ወርልድ የነበረው ወደ 11 ሄደ። 11 ላይ ስለ አፍሪካ በኦልድ የተማሩት ወደ 10 መጣ። ጀስት ግሬዱ ነው እንጂ የተቀያየረው ኮንቴንት አልተቀያየረም። እሺ ተማሪዎች፣ ያው ጂኦግራፊ ደግሞ ዳይናሚክስ የሆነ ኮርስ ነው ተብላችኋል፣ ወይም ደግሞ ከጊዜ ወደ ጊዜ ዳታዎቹ የሚለዋወጡ ናቸው። ሶ ያኔ ሞርታሊቲ ከፍተኛ ነው ብላችሁ የተማራችሁበት አካባቢ አሁን ምናልባት በጣም የተሻለ እድገት አሳይቶ አሁን ሞርታሊቲ ሬቱ ቀንሶ የመጣ አካባቢ ሊሆን ይችላል። ሶ እነዚህን ዴታዎች አፕዴት ሆኑና ግሬዱ ተቀያየረ እንጂ ኒው ከሪኩለም ኦልድ ከሪኩለም ጂኦግራፊ ላይ የፈጠረው ለውጥ የለም። የ10ኛ ክፍል ኦልድ የነበረው እንደምታዩት የት ሄደ? ይኸው እያንዳንዱ በቃ ኦርደሩን ጠብቆ መጀመሪያ ትሬንዱን አሳየው። ሳይዝ ኤንድ ትሬንድስ ኦፍ ዘ ወርልድ ፖፑሌሽን ግሮዝ ቅድም እንዳያችሁት ቶፒክ ማለት ነው። ከዛ ዓለም ላይ ስላለው የህዝብ ቁጥር ብዛት ምናምን በስንት ዓመት እየጨመረ እንደመጣ እድገቱ ምናምን አብራራና እዚህ ደግሞ መጣየው ኮምፖነንትስ ኦፍ ፖፑሌሽን ቼንጅ ቅድም ያያችኋቸው ማለት ፈርቲሊቲ አለ። ከዚያው የፈርቲሊቲ ፎርሙሎች እዚህ ያየናቸው አሉ። ከዛ ደግሞ የት ሄደ? ኤግዛምፕሎችን አስቀመጠላችሁና ይኸው እነዚህ ፋክተሮች ይሄ አጤሬራ ያገኛችሁ ተማሪዎች በደንብ አድርጋችሁ እዚህ ጋር በሾርት ኖታችሁ ያዙት እና ከዛ ሞርታሊቲ እና ማይግሬሽን ደግሞ አለላችሁ። ከዛ ደግሞ ይኸው ሜጀርስ ኦፍ ፖፑሌሽን ቼንጅ፣ ከዛ ፖፑሌሽን ስትራክቸር ፊሜል ኤንድ ሜል ፖፑሌሽን እሱም በኒው ከሪኩለም ላይ ያለ ቢኮዝ ስላስተማርኩ እያንዳንዱን አውቀዋለሁ። እና ከዛ ስፓሻል ዲስትሪቢዩሽንስ ኦፍ ወርልድ ፖፑሌሽን ይሄ የማን ነው? ኦልድ ከሪኩለም ግሬድ 10 ነው። ስለዚህ አሁን እናንተ መንግስት ይሄን መግለጫ ቢያወጣም ዞሮ ዞሮ የሚቀየር ነገር ምን የለም፣ ያን ያህል ቫሪዬሽን የለውም ልላችሁ ፈልጌ ነው። ቢኮዝ አሁን 11ኛ ክፍል ኒው ከሪኩለም ከኦልድ ከሪኩለም ተለየ ቢባል በየትኞቹ ቻፕተሮች ነው የሚለየው? ቻፕተር 1 ምናልባት ርዕሱ ስለተቀየረ ሊሆን ይችላል። ቻፕተር 1 ምናልባት ርዕሱ ስለተቀየረ አዲስ ሊመስላችሁ ይችላል። ነገር ግን እሱም አዲስ አይደለም። እሱን አሳያችኋለሁ አሁን። በቃ ቻፕተር 5 6 7 ብቻ ናቸው የተጨመሩት። 1 2 3 እና 8 1 2 3 4 እና 8 ኒው ከሪኩለም ላይም አሉ፣ ኦልድ ከሪኩለም ላይም አሉ። ስለዚህ ቻፕተር 1ን ደግሞ ስትመለከቱ ምን ይለናል? ዘ ፎርሜሽንስ ኦፍ ዘ ኮንቲነንት ግሬድ 10 ኦልድ ከሪኩለም ቻፕተር 2 ላይ አለላችሁ። ስለዚህ ሁለት ግሬድ ላይ አለ። የ10ኛ ክፍል ላይም አለ፣ አሁን 11 ላይም አለ።
ስለዚህ በኮመን ኮንቴንት ከወሰድን ከሁለቱ ግሬዶች የአንዱ መውጣት አለበት አይደል? ወይ 10 ላይ ወይ 11 ላይ ስላለ መውጣት አለበት። ስለዚህ ግድ ኢንትራንስ ላይ ይካተታል። ጂኦሎጂካል ታይም ስኬል ያው ከሱ ጋር አብሮ ስለሚያዝ ችግር የለውም። ዲስትሪቢዩሽንስ ኦፍ ዘ ኮንቲነንት ኤንድ ዘ ኦሽንስ ይሄ ደግሞ ምንድነው ዓለም ላይ ያሉትን አህጉራትና ውቅያኖስ ስርጭት ነው። ይሄ ጀስት በፊት እኛ እንደ ጀነራል ኖሌጅ አድርገን ነበር የምናጠን የነበረው ለመጽሐፉ ላይ ይካተት ስላልነበር ጀስት እንደ ሰባትና እኔ 6 ክፍል ምናምን እያለሁ ነው ይሄን የተቀናጀ ሳይንስ ላይ ተምሬ ነበረው። እዚህ አሁን 11 ክፍል ላይ መጥቶላችኋል ልክ እንደዛም ማለት ነው። ይሄን የሶሻል ስተዲ ስትጀምሩ ነው ካርታ ስትማሩ ነው ይሄንን ነገር ማወቅ የነበረባችሁ። 1.4 ላይ ግን ቼንጂንግ ፖዚሽንስ ኦፍ ዘ ኮንቲነንት ኤንድ ዘ ኦሽንስ ይለናል። በቃ ይሄኛው ሌሰን 1 ጀስት ምንድነው ለኔ ብቻ ሳይሆን ለእናንተ ካርታ እንደማስተማር ማለት ወይም ደግሞ ይሄ ወርልድ ማፕን አስቀምጦ እንትና አህጉር እዚህ ጋር አለች፣ ውቅያኖሱ እዚህ ጋር አለ፣ እንትና እዚህ ጋር አለ፣ የዚህ አህጉሩ ስፋት ይሄን ያለው አህጉራትንና ውቅያኖሶችን በቅደም ተከተል ማስቀመጥ ምናምን። ኢንትራንስ ደግሞ እንደዚህ የጅል ጥያቄ አይጠይቅም። ኢንትራንስ የጅል ጥያቄ አይጠይቃችሁም። ስለ ክላይሜት ቼንጅ ይሄ ግሬድ ስንት ላይም አለ? ግሬድ 12 ላይም አለ። ግሬድ 10 ላይ ግሬድ 9 ኦልድ ከሪኩለም ስትሄዱ ስለ ክላይሜት የተማራችሁበት ፓርት ላይ ክላይሜት ቼንጅ ብሎ ያስቀምጣል። እዚህም ደግሞ ስትመጡ ደግሞ እሺ ሌላው የረሳሁት ቆይ እዛው ጋር ልመለስና እቺኛዋን ክላይሜት ቼንጅ ብቻ ሳይሆን እቺን ክላሲፊኬሽን ልብ ብላችሁ ተመልከቱ። ኮፐን እና አንሸንት ግሪክ ክላሲፊኬሽን 11 ላይ አሁን በኒው ከሪኩለም ወጥተዋል። ይሄንን ነገር ግን ከዚህ በፊት ተምራችኋል። ለምሳሌ 11ን በኦልድ ነው የተማሩት የተባሉ ተማሪዎች ወይም የአማራ ክልል ተፈታኞች ይሄንን ቶፒክ በኒው ከሪኩለም 11 ክፍል ላይ ባይማሩትም ግን ግሬድ 10 ኦልድ ከሪኩለም ላይ ተምረውታል። ስለዚህ መውጣት አለበት የለበትም? መውጣት አለበት። ፈተና ውስጥ ሊካተት የሚችል ኮንቴንት ነው ማለት ነው። አያችሁ ኮመን ኮንቴንት በሚለው ከሄደን 10ኛ ክፍልን ደግሞ በኒው ነው የተማሩት የተባሉ ተማሪዎች 11ኛ ክፍል ይኸው በኒው ተምረውታል። ስለዚህ ሁለቱም ተማሪዎች 10 ላይ ያመለጣቸው 11 ላይ ተምረውታል። 11 ላይ ያመለጣቸው ደግሞ 10 ላይ ቀድሞ ተምረውታል። ስለዚህ ሁለቱም የጋራቸው ሊሆን ነው አይደለም ነው የትኛውም ብንሄድ። ስለዚህ ክላይሜት ክላሲፊኬሽን ሲስተም ፋክተርስ ፎር ዘ ክላይሜት ቼንጅ ኦፍ ዘ ወርልድ ወይም የዓለም አየር ንብረት ለመለወጡ ምክንያቱ ምንድን ነው? ወይም ደግሞ ፋክተሮቹ ለክላይሜት ቼንጅ ፋክተሮች ይሄ ኢቭን 12 ክፍል ድረስ የተማራችሁ ስለሆነ ኮመን ኮንቴንት ነው። ከዛ ሌሰን 5 ላይ ደግሞ ተመልከቱ። ሎካል ኦር ኢንዲጂነስ ክላይሜት ክላሲፊኬሽንስ ኦፍ ኢትዮጵያ ይሄ 10 ላይ ኦልድ ላይ አለ። አሁንም 10ኛ ክፍል ኦልድ ላይ አለ። 11 ላይ ደግሞ አሁንም ደግሞ ኦልድ ኒው ላይ አለ። ስለዚህ ሁለቱም ተማሪዎች አላጡትም። የ10ን ኒው ያልተማሩ የ11ን ኒው ያልተማሩ 10 በኦልድ ተምረውታል። 10ን በኒው የተማሩ ተማሪዎች ደግሞ 10 ላይ ቢያልፋቸውም 11 ላይ ደግሞ በኒው ተምራችሁታል። ስለዚህ የኢትዮጵያ እነዚህ ትራዲሽናል ከላይ ጀምሬ ስጠቅስላችሁ ውርጭ፣ ደጋ፣ ወይና ደጋ፣ ቆላና በረሃ የምንላቸው የክላይሜት ክላሲፊኬሽኖች 10ኛ ክፍል ኦልድ ላይም 11ኛ ክፍል ደግሞ ኒው ከሪኩለም ላይ አሉ። ሁለት ደግሞ የኛ የሀገራችን ስተዲስ ከሆነ ድረስ ደግሞ ኢንትራንስ ላይ አይቀርም። በቃ መጽሐፉ ላይም አለ ኢንትራንሱ ላይም አይቀርም። ቢኮዝ ኢት ኢዝ ኢትዮጵያን ስተዲ። ምክንያቱም የራሳችን ስተዲ ትተን ወደ ውጭ አንሄድም። ቅድሚያ የሚሰጠው ለአፍሪካና ለኢትዮጵያን ስተዲዎች ነው። ሞር ከምታጠኗቸው ጥናቶች ውስጥም ማለት ነው። ተመልሳችሁ ተመልከቱ። ከዋሿችሁ አይታችሁ ንገሩኝ። ቢኮዝ የአምናን ፈተና እንኳን ስትመለከቱት ስለ ፖፑሌሽን እና ስለ ኢኮኖሚ ግሮዝ እንኳን ሲጠይቅ ኢን አፍሪካ እያለ ነው የሚጠይቃችሁ። ክላይሜት ቼንጅ እና ደግሞ እንደዚህ ሶይል እና ኢን አፍሪካ ወይ ኢን ኢትዮጵያ ነው የሚላችሁ። ዋይ ቢኮዝ እኛ የሚመለከተን እሱ ነው። ተግባባችሁ? ጂኦግራፊ የምትማሩት የሆነ አክሽን የሆነ ኮርስ ነው አይደለ? ሶ እዚህ የምታዩት የምትመለከቱት ነገር የቅርባችሁን ስለሆነ ያንን ቤዝድ ያደረገ ነው ጥያቄው የሚሆነው። ሶ ሞር ኢትዮጵያና አፍሪካ ላይ ስለሆነ ይሄኛው ይካተታል። ስለዚህ ቻፕተር 1 2 3 4 ምንድን ነው አልኳችሁ? ዳይሬክት የሚነበብ ነው እና ማን ቻፕተር 8 ከምን ከኒው ከሪኩለም ማለት ነው። ተግባባን? ቻፕተር 8 ጨምሮ። ስለዚህ እነዚህን ካነበባችሁ ምን ቀረባችሁ? ምንም። ቢኮዝ ዋት እዚህ ጋር ዲፎረስቴሽን 10 ላይም ተምራችኋል። 11 ኒው ላይም አለ፣ 12ኛ ክፍልም ላይ አለ። ስለዚህ አንዱን ከተማራችሁ ስለ ዲፎረስቴሽን ኮዝ እና ኮንሲኩዌንስ አወቃችሁ አላወቃችሁም? አወቃችሁ። ፈተናው ላይ የምትጠየቁት ዲፎረስቴሽን ምንድነው አይደል የምትባሉት፣ ኮዝ ኤንድ ኮንሲኩዌንስ ነው። ሌላው ላንድ ዲግራዴሽን ኤንድ ዴዘርቲፊኬሽን ኦልድ ከሪኩለም 11 ላይም አለ፣ ኒው ከሪኩለም ላይም አለ። 10ኛ ክፍል ላይ አለ፣ 12ኛ ክፍል ላይ አለ። ላንድ ዲግራዴሽን ኤንድ ዴዘርቲፊኬሽን እኔ ሳስተምር በጣም ስልችት ያሉኝ ቃላት ሁለቱ ቃላት ነበሩ በነገራችን ላይ። በቃ እኔ ከ9 እስከ 12ኛ ክፍል ይሰለቻቸዋል። ዘ ኮዝስ ኦፍ ያውም ደግሞ አንዱ ግሬድ ላይ እኮ አንድ ምዕራፍ ላይ ብቻ እኮ አይደለም 2-3 ምዕራፍ ላይ ቻፕተር 7 እዚህ ጋር እንደዚህ ላስተምረ እዚህ ጋርም ትመለስና
ኢንቫይሮንመንታል ፕሮብሌም ላይ ይሄው ኢንቫይሮንመንታል ዲግራዴሽን ሰስቴይነብል ዲቨሎፕመንት ብሎ ደግሞ ይመጣል። እዚህ ጋር ከፍ ስትሉ ደግሞ ይሄው እዚህ ጋር ኢፌክትስ ኦፍ ጂኦግራፊ ሎኬሽን ይሄው ክላይሜት ኤክስትሪምስ ኤንድ ፖቨርቲ ይላቸዋል። የአየር ንብረት ለውጥ ከድህነት ጋር ምን ያገናኘዋል? ይሄ ኦልሞስት ታች 5ኛ እና 6ኛ ክፍል ላይ ያለ ተማሪ ሳይንስ የሚማር ተማሪ ብትጠይቁት የሚነግራችሁ ነገር ነው። እንግሊዝኛ መተርጎም ካቃታችሁ ነው እንጂ ፈተናው ላይ ይሄን ጥያቄ ልትበሉ የምትችሉት ይሄ ኦልሞስት ለሎው ካፓሲቲ ላላቸው ተማሪዎች የሚወጣ ጥያቄ ነው። ከእንደዚህ ቻፕተሮች የሚወጡ ጥያቄዎች ሞር እኔ ጂኦግራፊ ላይ ተማሪን ለመለየት ከተፈለገ ጥያቄ የሚወጡ ጋር ነው ቻፕተር 8 ያማከለ ጥያቄ ቢወጣ ለምሳሌ ተማሪን ለመለየት የሚሆን ጥያቄ ይወጣል። ከፍ ስትሉ ደግሞ ቻፕተር 4 የሚወጣው ጥያቄ አራቷ ጥያቄ እና ደግሞ ቻፕተር 1 እና 2 ቻፕተር 2 ኦልሞስት ምንም ያን ያህል ዲፈረንስ የለውም። እነዛ ሶስቱን ሪጅኖች መያዝ ነው፣ ቴምፕሬት፣ ትሮፒካል እና ፍሪጅር ዞን። ከዛ ትሮፒካል ሪጅን ውስጥ ወደ እነዛ አራቱ ዋና ዋና ክላይሜቶች ትሮፒካል ሬን ፎረስት ሪጅን ወይም ኢኳቶራል ሬን ፎረስት ሪጅን፣ ትሮፒካል ሳቫና እንዲሁም ትሮፒካል ሙንሱን እና ትሮፒካል ሰሚ ዴዘርት ኤንድ ዴዘርት ሪጅን ማለት ነው። ከዛ ቴምፕሬት ላይ ስገቡ ደግሞ እንደዚሁ እዛም ውስጥ ዴዘርት አለ፣ ሜዲትራኒያን ሪጅን አለ፣ ታይጋ ኮኒፎረስ ፎረስት ሪጅን የምንለው አለ። እሱም መያዝ ነው። በቃ ሌላ ማን አለ? ከዛ ፍሪጅር ዞን ስትሄዱ ደግሞ ቱንድራ እና ፖላር አይስኬፕ የምንለው አለ። እነዚህን ሰባቱ ምናምን የሚደርሱ ክላይሜት ታይፖች ካራክተሪስቲክሳቸውን ያዙ። ቢያንስ በዚህ ፈተና ላይ ሚኒመም ወይ 2 ወይ 3ቱን ክላይሜት ታይፖች ካራክተሪስቲክሳቸውን በውስጣቸውን ያለውን ቬጂቴሽን ኦር አኒማል ዲስትሪቢዩሽን ትጠየቃላችሁ። ለመሰላችሁ ትጠየቃላችሁ ምለው ሊመጣ ይችላል አይደል ያልኩ ያለሁት ትጠየቃላችሁ። ቢኮዝ ከዚህ በፊት ሲጠየቅ ነበር። ሶ በእንደዚህ አይነት ወይ ጥናታችሁን የምትቀጥሉ ከሆነ ለምሳሌ እስካሁን እንኳን ከቨር ያላደረጋችሁት ፖርሽን ቢኖር ጂኦግራፊ ቻፕተር 1 እና ቻፕተር 2 አንድ ቀን ቁጭ ብላችሁ እስከ 6 ሰዓት የምትጨርሱት ፓርት ነው። 3 እና 4ን አርፋችሁ እንኳን የዛን ቀን ከሰዓት ምንም እንኳን ሳታነቡ ማታ ላይ ዘና ብላችሁ 3 መጨረስ ትችላላችሁ። በጣም ቀላል የሆነ ቻፕተር ስለሆነ ማለት ነው። ከዛ በኋላ በነጋታው ተነስታችሁ ደግሞ 4 5 6 7 አንድ ላይ የሚነበብ ቻፕተር ነው። በቃ ምንም እንትን የምትሉት ነገር የለም። ጂኦግራፊ በጣም ኤዚ የሚያደርገው ነገሩ ይሄ ነው። ቢኮዝ ያን የሚሸመድሩትም ያን ያህል ፓርት ስላልሆነ የሚሸመደርም ነገር ስለሌለው በጣም ቀላል ነው። ሶ ኢቨን ለአንድ ሳምንት ብትመድቡለት ጂኦግራፊ በአንድ ሳምንት የ10ን የ11ን የ12ን ድግድብን አድርጋችሁ በአንድ ሳምንት ትጨርሳላችሁ። ሂስትሪ በአንድ ሳምንት ትጨርሳላችሁ። የቀረቻውን 2 ሳምንት ደግሞ ማትስ ፈልጡ መቆየት ትችላላችሁ። መቼ ሰዓት የምታነቡት ኮርስ አይደለም። ሶ 4 ቻፕተር ጨርሳችሁ እንግሊሽ ደግሞ አንድ ሳምንት አይታችሁ ትገባላችሁ። ሶ ይሄ ነው ኦልድ ከርኩለሙ ላይ ስትሄዱ ኦልሞስት አይ ቲንክ ሁሉም ቻፕተር ከቨር አድርገነዋል። እስኪ ያላየነው ካለ ላይ ቻፕተር 4ን ስንሄድ ቻፕተር 3 ስንመለከት ፖዚሽን ሳይዝስ ኤንድ ሼፕስ ኢን አፍሪካ ይለናል። እኛውም በነገራችን ላይ መግለጫው እንዳያችሁት 10ን ከ10 ጋር 11ን ከ11 ጋር ነው አይደለ ኮመን ኮንቴንት የተባለው። ግን የኔ ጥያቄ ምንድነው አሁን ኒው ከርኩለም 10ኛ ክፍል እና ኦልድ ከርኩለም 11ኛ ክፍል ማለት ዘሴም ናቸው። ስለዚህ የ10ኛ ክፍል ላይ ስላለ 10ኛ ክፍል ኒው ከርኩለም ላይ ያለው 11 ኦልድ ላይ አለ ተብሎ ቢወጣስ ካልን እነዚህ ፖይንቶች እንግዲህ የማይቀሩ ናቸው ማለት ነው። ተግባባን። ስለዚህ አሁን እንደዚህ ቴንሽኑ እንተውና ኦልሞስት ብታነቡትም ትንሽ ቶፒክ ስለሆነ እንትን የሚባለው ክላይሜትስ ኦፍ አፍሪካ መያዝ ያለበት ፖይንት ነው። እነዚህ ያልኳችሁ ኢኳቶራል ሬን ፎረስት ሪጅን፣ ትሮፒካል ሙንሱን፣ ትሮፒካል ሳቫና፣ ዴዘርት ኤንድ ሰሚ ዴዘርት ሪጅን፣ ከዛ ደግሞ ሜዲትራኒያን ክላይሜቲክ ሪጅን ከአፍሪካ ውስጥ እነዚህ አምስቱ አየር ንብረቶች። ከዛ አዘ ወርልድ ስትሄዱ ደግሞ 2 ነው የምትጨምሩት ፖላር አይስኬፕ እና ቱንድራ ሪጅን ማለት ነው። 2ቱን ብቻ ነው የምትጨምሩባቸው ዘ ወርልድ ስታደርጉት። ለምን አፍሪካ ውስጥ ያሉት እነዛ 5ቱ ከሌላውም ጋር ዘሴም ካራክተሪስቲክ ስላላቸው ማለት ነው። ከዛ ድሬኔጅ ኢን አፍሪካ ድሬኔጅ ፓተርን ግድ ነው መያዝ ያስፈልጋል። ቢኮዝ ድሬኔጅ ኢን አፍሪካ እዚህ ጋር ተምራቸዋል። ከዛ እዚህ ጋር ደግሞ ቻፕተር 2 ላይም አለ። እዛም ኦልድ ከርኩለም ላይ ኦልድ ላይ ሳይሆን ይቅርታ ኒው ከርኩለም 11 ላይም አለ። 10ኛ ክፍል ላይም ደግሞ በኒው ከርኩለም አለ። ስለዚህ መያዝ ያስፈልጋል። ከመጣም በኋላ የምትጠቀሙት እናንተ ናችሁ። ናቹራል ቬጂቴሽን ኤንድ ዋይልድ አኒማልስ ኦፍ አፍሪካ ስለ ክላይሜት ዲስትሪቢዩሽን ከመጣ ስለ ናቹራል ቬጂቴሽን ኤንድ አኒማል 1 ወይ 2 ጥያቄ መምጣቱ የማይቀር ነገር ነው። የአምና ኤግዛም ላይም እንደዚሁ 2 ጥያቄ ምናምን አይቻለሁ። ሶ ይሄ ያለ ነገር ነው። እናንተም አይታችሁ የምታምኑት ነገር ስለሆነ መያዝ ግድ ነው። ሶይል መያዝ አለባችሁ። ቢኮዝ 10ኛ ክፍል ኦልድ ላይ አለ። በኦልዱ ቢያመልጥ እንኳን የ10ኛ ክፍል ኦልዱን እንኳን ሳይማር 11 ኒው የተማረ ተማሪ 10ን ኦልድ ተምሮ 11 ኒው የተማረ ተማሪ እንኳን 10ኛ ክፍል ላይ ያገኘዋል።
11ንም ኦል የተማራችሁ ተማሪዎች 11 ክፍል ላይ ስለ ሶይል አለ። ስለዚህ ስለ ሶይል ያዙ። ስለ ሶይል እንዴት እንደምትይዙ ደግሞ አይ ቲንክ ኤግዛም ስንሰራ ነግሬያችኋለሁ። ተደጋጋሚ የሚወጡትን ኒቶሶልስ፣ ፍሉቪሶልስ፣ ቨርቲሶልስ፣ ካምቢሶልስ እነዚህ ታዋቂ ታዋቂ ቦታዎች ላይ ያሉትን ዴዘርት ላይ ያለውን በእነዚህ በኦርጋኒክ ማቴሪያሎች ሪች የሆኑትን ለናቹራል ወይም ደግሞ ለቬጀቴሽን ወይም ደግሞ ለካልቲቬሽን ወይም ደግሞ ለግብርና ምቹ የሆኑትን የአፈር አይነቶች ከያዛችሁ በቂ ነው እንጂ ያን ሁላ ወደ 10 ምናምን ያሉትን የአፈር አይነቶች እያንዳንዱ ሸምዳችሁ አትችሉትም፣ አይሆንላችሁም። ከሆነላችሁ መያዝ ትችላላችሁ፣ ግን ያው ጀስት ራሳችሁ ማጨናነቅ ነው። በተረፈ ቻፕተር 2 ሙሉ እንዳለ ኒው ከሪኩለም 8 ላይ ስላለ መያዝ ግድ ነው። ሶ ቻፕተር 1 ኦልሞስት 9ኛ ክፍል ላይ ካነበባችሁ እዚህ 11ም ላይ ድጋሚ ስለሆነ ወይ የ9ን ትታችሁ 11 ክፍሉን በደንብ አድርጎ ማንበብ ነው። በቃ የ9ን ካነበባችሁ እዚህ ጋር 1-2 ርዕስ ብቻ ነው የሚጨምሩት። ስለዚህ የ11ኛ ክፍል ኦልዱን ብታነቡ ሞር ከግሬዱም አንጻር ከፍ ያለ ስለሆነና የተሻለ ስለሆነ ይሄኛውን በደንብ ማንበብ ነው። ቻፕተር 2ን በደንብ ታነባላችሁ። ከዛ ቻፕተር 3 ያው ሰፋ ያለም ቻፕተር ነው፣ ግን ኤግዛም ከሰራችሁ ቻፕተር 3 ከቨር ማድረግ ትችላላችሁ። በነገራችን ላይ ኤግዛም እኛም እየሰራን ያለነው እንዲሁም ደግሞ እናንተም የብዙ ዓመት ኤግዛሞችን ከሰራችሁ ቀለል አድርጋችሁ መያዝ የምትችሉት ነገር ነው። ከዛው ቻፕተር 4ን ከዛኛው ጋር መርጅ አድርጋችሁ የምታነቡት ነው። ስለዚህ 4 ቻፕተር ከዚህ 4 ቻፕተር ከዛ 5 ቻፕተር ከዛ አንድ ላይ አድርጋችሁ ታነባላችሁ ማለት ነው። አለቀ። 11ኛ ክፍል ጂኦግራፊን በዚህ መልኩ ኮመን ኮንቴንትን አውጥታችሁ ማንበብ አውጥታችሁ ሳይሆን ኦልሞስት እዛው ላይ ባለው ኖት ላይ እና መጽሐፍ ላይ አንድ ላይ አድርጋችሁ ማንበብ ትችላላችሁ ማለት ነው። ኒው ከሪኩለም ስንሄድ እንደዚህ ነው። ግን እንዳልኳችሁ 10 እና 11 ላይ ያሉ 10 እና 12 ላይ ወይ ደግሞ 11 እና 12 ላይ ያሉትን ቶፒኮችም ደግሞ ለየብቻ እያነበባችሁ ታይም ከምታባክኑ የቀረቻችሁን ጊዜ አንድ ላይ መርጅ እያደረጋችሁ እያነበባችሁ ጊዜያችሁን ብትቆጥቡ አሪፍ ነው። በቀጣይ ቪዲዮ ላይ ደግሞ የ11ኛ ክፍሉን እናያለን። እንዳልኳችሁ የ11ኛ ክፍል ኒው ከሪኩለም ስለ አፍሪካ ነው። የ11ኛ ክፍል ኦልድ ከሪኩለም ደግሞ የበፊቱ መጽሐፍ ደግሞ ስለ ወርልድ ነበር። ስለዚህ ተመሳሳይ ቶፒኮችን በዚህ መልኩ እናይና ከሌሎች ክላሶች ጋር የሚገናኙትንም ደግሞ እናይና በምን አይነት መልኩ እንደምትዘጉት ነገ እንነጋገርበታለን። መልካም ንባብ ለሁላችሁም።